በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አሁን ከእስር መፈታቱን የእሱ የቅርብ የሆነ ሰው ቶሚ ፕላስ ባጋራው ቪዲዮ ተረጋግጧል። መኪና ተሸለሙ። አንጋፋው ዘማሪ በበርካታ የንስሐ ዝማሬዎቹ የምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ሆኑ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና መንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ በሰሞኑ ታስሮ የነበረው ታዋቂው ቲክቶከር አዶናይ እንደተፈታ እየተነገረ ይገኛል። እሱንም በቪዲዮአችን የምንመለከተው ይሆናል። በተጨማሪ ደግሞ በቅርቡ ያረፈው የኮሜዲያን ወንደሰን ልጅ ጉዳይ ሰሞኑን መነጋገሪያ እንደነበር ይታወሳል። ዶክተር አብይ ሙሉ ሕክምናዋን ወጪዋን ሸፍኖ እንደሚያክማት ተናግሯል። ስለሱም ጉዳይ በቪዲዮአችን የምንመለከተው ይሆናል። ውድ ተመልካቾች እስከ ፍጻሜው እንድትከታተሉኝ እየጠየቅኩ ለዚህ ቻናል አዲስ ከሆናችሁ እኔ ገብረአማኑኤል ነኝ። ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩ። ላይክ ማድረጋችሁ ለእናንተ ቀላል ስራ ነው፣ ለእኔ ደግሞ ይጠቅመኛልና ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮቹ እንለፍ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከእስር መለቀቁ ፋስት መረጃ ዘግቧል። ባህልን ባፈነገጠ አለባበስ በሚል ለቀናት በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው አመሻሽ እንግዲህ ከእስር ተፈቷል። አዶናይ እንኳን ደስ ያለ፣ እንኳን ፈጣሪ ለቤትህ አበቃ። ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። ቲክቶከሩ አዶናይ ከእስር መፈታቱ ተነገረም። የዘንድሮ የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው ቲክቶከር አዶናይ በፌዴራል ፖሊስ ቁጥጥር ስር ውሎ ከቆየ ከቀናት በኋላም አሁን ከእስር መፈታቱን የእሱ የቅርብ የሆነ ሰው ቶሚ ፕላስ ባጋራው ቪዲዮ ተረጋግጧል። ሰሞኑን ከኔ ቪዲዮዎች ላይ እንግዲህ በመቆራረጥና በማቀናበር ቲክቶከር አዶናይ ተፈታ ተብሎ ሐሰተኛ መረጃ ሲሰራጭ ነበረም። እናም መረጃን ከማመናችሁ በፊት አካውንቱ ትክክለኛ መሆኑን ያረጋግጡ። እናም በተረጋገጠ መረጃ ቲክቶከር አዶናይ ተፈታው በዛሬው ዕለት ነው። እንግዲህ በተከታታይ ሁለት ቪዲዮዎችን ስለ አዶናይ ተመልክተናል። አዶናይ በትላንትናው ዕለት ከእስር ተለቆ ወደ ቤቱ መግባት ችሏል። እንግዲህ በቪዲዮ ላይ እንደተመለከትነው ስፖርተኛው ቶሚም እንዳጋራው እንግዲህ በትላንትናው ዕለት ለቤቱ የበቃ ሲሆን ፌዴራል ፖሊስም ካለበት ክስ ነፃ አድርጎ ለቆታል። ለአድናቂዎቹም ለወዳጆቹ እንኳን ደስ ያላችሁ ማለት እንፈልጋለን። በቀጣይ ደግሞ የምንመለከተው በሰይፉ ሾው ላይ ቀርቦ በቅርቡ ህይወቱ ያለፈው የታዋቂው ኮሜዲያን የወንደሰን ቤተሰቦች በሰይፉ ሾው ላይ ቀርበው ልጁ ጭምር ህመም እንዳለባት ተናግራ ነበር። ስለዛ ጉዳይ ደግሞ ዶክተር አብይ ሙሉ ወጪዋን ሸፍኖ ሕክምናዋን እንደሚፈጽምላት ተናግሯል። እስኪ እሱን ቪዲዮ ተመልክተን ደግሞ እንመለስ። ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉና ለዚች እናትና ለዚች ህፃን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቅርቡ እንግዲህ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው የሚሰራ ኦፕሬሽን ነገር ነበራት። ስለዚህ እንዳጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም የምታሳዝን በቃ አይኗ ቁልጭ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህፃናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔም ጋር ቀጠሮ እንዳላሰማ በጣም ነው ውስጤ ያዘነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ህክምና ማዕከል ሸፍኖ 1 ብር ሳትከፍል ህክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ይህን ቪዲዮ ለሁላችሁም አድርሱልኝ። ለዚች ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የምችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ፣ ይቅርታ እንግዲህ ትንሽ ስለደከመኝ ነው ይሄኔም ራሱ እንትን ያለው። እንግዲህ ሰይፉም ኦፊሻሊ ነው የጠየቀኝ። ስለዚህ እኔም ኦፊሻሊ ጥያቄህን ተቀብዬ ሚሚዬን በምችለው አቅም በሙሉ አግዤ ከፈጣሪ ጋር ከዚህ ችግር የምትላቀቅበትን መንገድ አመቻቻለሁ ብዬ መናገር ፈልጋለሁ። ሁላችሁንም በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና እደሩ።
እንግዲህ ኮሜዲያን ወንደሰን ካረፈ በኋላ ቤተሰቦቹ ቤታቸውን እንዲለቁ የሚኖርበትን የቀበሌ ቤት እንዲለቁ ተነግሯቸው እንደነበር በሶሻል ሚዲያ ላይ ሲዘዋወር የነበረ መረጃ ነበር። በተጨማሪ ደግሞ አባቷ ከመሞቱ በፊት ቀጠሮ እንደነበራትና በሆስፒታል ቀጠሮ እንደነበራትና ልጅቷ ያክል ሲገጥማቸው ያ ቀጠሮ እንዳለፋትና አሁንም ሕክምናውን ደግሞ ለማግኘት እጅግ ከባድ እንደሆነባት በሰይፉ ሾው ላይ ቀርባ ተናግረው ነበር ቤተሰቦቿ። ዶክተር አብይ ደግሞ እንግዲህ ቀናው ሰው እኔ ሙሉ ወጪዋን ሸፍኜ አክማታለሁ ብሎ ቃል ገብቷል። እጅግ የሚያስደስት ነገር ነው። ደግሞ ለሱም ደግሞ ጨምሮ ይስጠው እንላለን። ወደ ቀጣይ ቪዲዮአችን እንለፍ። መኪና ተሸለሙ። አንጋፋው ዘማሪ በበርካታ የንስሐ ዝማሬዎቹ የምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የሆኑት በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ለ60 ዓመታት እንግዲህ የአገልግሎት ዘመናቸው በጃንደረባ ትውልድ አማካኝነት ልዩ የምስጋና መርሃ ግብር ተዘጋጅቶላቸው ነበር። በዚህ የምስጋና ፕሮግራም ላይ እንግዲህ የተለያዩ ስጦታ እንዲሁ ደግሞ መኪናን ጨምሮ ተበርክቶላቸዋል፣ ተሰጥቷቸዋል። አሁንም እንግዲህ የበኩረ መዘምራንን የአገልግሎት እድሜ ከፍ ያድርግልን ማለት ፈልጋለሁ። ኦርቶዶክሳውያን ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንዲሁ ደግሞ ለበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ረጅም የአገልግሎት ዘመን ይስጥልን ብላችሁ ኮመንት ላይ ጻፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትን የጠበቁ በርካታ የንስሐ መዝሙሮችን እንግዲህ የዘመሩ ትልቅ አባት ናቸው። ረጅም እድሜና ጤና ይስጥልን ማለት ፈልጋለሁ። በኢትዮጵያ ጃንደረባው ትውልድ ነው ይህ ልዩ የምስጋና መርሃ ግብር እንግዲህ ለበኩረ መዘምራን የተዘጋጀው። የኢትዮጵያ ጃንደረባው ትውልድ የተለያዩ ስራዎችን እየሰራ ይገኛል። በቅርቡ የሚከበረውን የገና በዓል ምክንያት በማድረግ የገና በዓል ዋዜማ እንግዲህ ምሽት ላይ የአላፍ ዝማሬ አሁን እንግዲህ እየተዘጋጀ ሰዎችም እንዲሁ ደግሞ ዝማሬ የተለማመዱ ይገኛል። ዩቲዩብ ላይ የገባችሁ መመልከት ትችላላችሁ። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንግዲህ በቪዲዮአችን እንደተመለከትነው ሊቀ መዘምራን ኪነ ጥበብ ለ60 ዓመታት በንስሐ ዝማሬ ቤተክርስቲያን ሲያገለግሉ እንደነበር ይታወቃል። ዝማሬዎቻቸው ደግሞ እንዴት እርጋታ የተሞላባቸው እንደሆነ የምታዳምጡ ሰዎች ታውቁታላችሁ። ለእሳቸውም የሚገባቸውን ቤተክርስቲያን አመስግና የመኪና ሽልማት ሸልማቸዋለች እና ይሄ ደግሞ ለሰራ ሰው ሲሸለም ላገለገለ ሲደረግለት ደስ የሚል ነገር ነውና ለእሳቸው እጅግ ደስ ብሎናል። ወንድማችን በተጨማሪ እንደተናገረው የዘንድሮ የአላፋት ዝማሬ በመስቀል አደባባይ ይካሄዳል። ስለዚህ ነገር ደግሞ 2 ቪዲዮ ሰርቼበት ነበር። ከዚህ በፊት የተከታታይ 2 ቪዲዮ ሰርቼበት ነበር። በዘመድኩንና በመምህር ሄኖክ ኃይሌ መሃል ያለው ውጥረት አሁንም እንደቀጠለ ነው። እናንተ እስኪ ዘንድሮ የአላፋት ዝማሬ መካሄድ አለበት ወይስ የለበትም የሚለውን እስኪ ሀሳባችሁን በኮሜንት ላይ አስፍሩልን። ወደ ቀጣይ ቪዲዮአችን እንለፍ። ዛሬ በአርሲ የምናያቸው ሰማዕታት ንብረታቸውን እንኳን ልምቶት ህይወታቸው ይሄ ቀይ ሰማዕትነት እኛ ብዙ እንደምናውቀው ተደጋጋሚ ጊዜም እንደምንማረው ሰማዕትነት ላይ አልሰራንም። የምታውቁት አሁን እኛ ጋር ሀገር የደረሰው አሁን የአርሲ ሰማዕታት ለግብፅ ኦርቶዶክስ ተነግሯቸው ምን ይሄ ከባድ ነገር ነው የሚሉት። ትዝ ይላችኋል የሆሳና በዓል ቀን ግብፅ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀ ጳጳሱ እያደለ እያለ አይኤስኤስ በሴቶች የመቅደስ ወንበር ስር ላይ ቦምብ ነው የጠመደው። ልክ ዘንባባው እየታደለ እያለ ቦምቡ ፈነዳ። የሚገርማችሁ በሳምንቱ እሁድ ቅዳሴ ላይ እዛ ቦምቡ የፈነዳበት አፈር አመድ የሆነው ደም የፈሰሰው ክርስቲያኖች ላይ ሁሉም እየመጣ እንዲየዳበሰ ፊቱ እንደዚህ ቀባ። ወይኔ ምን አለ የዛሬ ሳምንት እዚህ ባስቀደስኩ ሰማዕትነት አመለጠኝ ብሎ። እኛ ሀገር ሃያርግብን እንጂ ይሄ ቢመጣ ማለት የተፈነ ይገባል። እንደውም አንዶቻችን ቀጠል እናደርግና እንደው አንቺ ሰው ልትፈታተኝ ስትፈልጊ ኧረ እባካችሁ እግዚአብሔር አትፈታተኑ ተው፣ እግዚአብሔር እኮ የትም ይሰማል። አሁን ከኛ ጥቅስ መሆን እኮ ነው። በእኛ እኮ በጣም ብልጥ መሆናችን ደግሞ ስናመቻመቸው ጥቅሱን ደግሞ እኮ እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናደርገዋለን? ክፉ ዘመን ከመጣ ቤትም ሆነን እንጸልይላለን። እነሱ እንዲያላረጉ በሳምንቱ ብዙ ደግሞ የሚገርማችሁ እንዲህ የዳሰሱት በዕለቱ ቅዳሴ ላይ በሳምንት ክርስቲያን ብዛቱ ማለት ምን አለ ዛሬ በፈንዳ በሞትኩኝ መቅደሱ ላይ ሰማዕት በሆንኩ። እኛ ሀገር ማዕት ነው፣ ቁጣ ነው። እንደው አታይም እግዚአብሔር እያልን ማለት ነው። ሰማዕትነትን አልለመድ ነው። ግን ሰምታችኋል? ቅዳሴ ላይ በእንተ ቅድሳት ዲያቆኑ እንደሚለው እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አይደለም ይላል። ቅዱሳን ስለሆኑ ሰማዕታት ማለት ነው። ሰማዕትነት እኮ ስራ ነው፣ ቤተክርስቲያን ነው። ይህ እኮ ሰማዕትነት ነው። አሁን እናንተ እኮ አረንጓዴ ሰማዕትነት የሚባል ነው። ጊዜያችሁን ሰውታችሁ ከረፍት ቀናችሁ ዛሬም ገበራችሁ የእግዚአብሔርን ቃል ሲልማር ግድ የለም ብርዱ ልታገሰው ታክሲን ባጣ በእግሬ ሄዳለሁ ብላችሁ ለመጣችሁት አረንጓዴ ሰማዕትነት። ነጭ ሰማዕትነት ደግሞ አለ። ገንዘብን ንብረትን ኑሮ ሁሉ ትቶ መመነን እንደ እንጦንስ። ቀይ ሰማዕትነት ደግሞ አለ። እንደነዚህ እንደ አርሲ ሰማዕታት አንገታቸውን ለሰይፍ ይሰጣሉ። አሁን እኛ እኮ አረንጓዴው ያከበደች ጊዜ መሰዋት። አሁን እጅ አውጡ ብንባል ዛሬ ሁሉ ቅዳሴ ያስቀደስን ሰዎች ነን።
ምን ታመን ነው? ቸግሮን ነው? ስንት እኮ አሉ እኮ ያልጋ ቁራኛ ይሆን ምን አለ? መቼ ነው ግን እግዚአብሔር አምላክ አንተ ፈውሰኝ፣ አንቺ ቅድስት ኪዳነ ምሕረት አቁመሽኝ እንደሰው ማስቀደሰው የሚሉ እኮ ሰዎች እኮ ነው። እኛ አልጋ ላይ እየተገላበጥን እነሱ ግን ቢያንስ እንኳን እስቲ ላይቭን ልከታተል ብለው ላይቭ ቅዳሴ የሚሰሙ ሰዎች አሉ እኮ። ትላንትና ከኛ ጋር ቆመው ዛሬ ፓራላይዝድ የሆኑ ሰዎች እኮ አሉ። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆምነውን ቅዳሴ ነገ ታመን እኮ እናፍቀዋለን፣ ግን አይገኝም። አንመጻደቅ ክርስቲያኖች። ዛሬ የምናቃለው ቅዳሴ ነገ በቀላሉ አይገኝም። አታውቁም ሰዎች የታመሙ ሰዎችን ዛሬ ባስቀድስኩ ምን አለበት? ሰው ከቤተ ክርስቲያን አስቀድሶ ሲመለስ ስቅስቅ ብሎ የሚያለቅሱ ሰዎች እኮ አሉ። መቼው እንደሰው የምታቆመኝ ግን ሚሉ ለወንድማችን ዘማርያም ቃለ ሕይወትን ያሰማልን። የአርሲ ሰማዕታትን አንስቶ ደንብ አስተምሮናል። መምህራችን በድጋሚ ቃለ ሕይወትን ያሰማልን። የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካነሳን ያላቸው መንፈሳዊ መዋቅር፣ አሰራር፣ መንፈሳዊ ሕይወት እጅግ የሚያስደንቅ ነው። ገብታችሁ በየቪዲዮአችሁ ብትመለከቱ እኔ እንጃ በጣም ድንቅ በቃ ያላቸው ገዳማዊ ሕይወት ሁላ ራሱ በጣም የሚያስቀና ነውና ለአርሲ ሰማዕታትም ቤተ ክህነት ካሉ ሰዎች ይልቅ የግብጽ ምዕመናን ሁሉ ድረሱላቸው ሲሉ ተሰምተው ነበር። እንግዲህ ኢትዮጵያና ግብጽ ያላቸው ፖለቲካዊ ሁኔታ የሚታወቅ ነገር ነው። ግን በሃይማኖታቸው ስለ ክርስቶስ ብለው ለአርሲ ሰማዕታት ሁሉ ድምጽ ሲሆኗቸው ነበርና እጅግ የሚያስደንቅ መንፈሳዊ ሕይወት ያላቸው ናቸው። እጅግ የሚያስቀና የነሱም እዚህ ሀገር ላይ መጥቶ ቢሰራበት የነሱን ራሱ የመንገዳቸውን ያስተምሮ ሂደታቸውን ሁሉ ነገራቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ቢተገበር እጅግ ብዙ ፍሬ ሊፈራበት ይቻልበት ሁኔታ ነውና ያለው። ለመምህራችን በድጋሚ ቃለ ሕይወትን ያሰማልን። በአርሲ አካባቢ ላሉ ክርስቲያኖችም እግዚአብሔር መልካሙን ቀን ያምጣላቸው፣ የሰማዕታቱን በረከት ይደርብን። ወደ ቀጣይ ቪዲዮአችን እንላለን። ሰው ስትንከባከቡት ፈገግ ይላል፣ ሲጎልበት ክምር የፈጀ ዝንጀሮ ይመስላል። ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው አለ። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። የሰው ልጅ ምንም እስካረግለት ድረስ ነው ደስተኛ ሆኖ ከኛ ጋር የሚኖረው። ትንሽ ሲጎልበት ይከፋልና ያንን መሰረት አድርገው አባታችን አስተምረውናል። ስንት ወገኖች፣ ዘመዶች፣ ወዳጆች ነበሩናል። ዛሬ ግን አሉ የሉም። ሁሉም ሰው ሲኖረን ስናደርግለት የምንጠቅመው ነገር ሲኖረው ከኛ የሚያገኘው ነገር ሲኖር ነውና ከኛ ጋር የሚሆነው ምንም ሳያገኝ በወዳጅነት በአባትነት ፍቅሩ ከኛ ጋር ሁሌ የሚኖረው እግዚአብሔር ነውና በመንግስቱ እንዲያስበን ከዚህ ጭንቅ መከራ እንዲታደገን የአምላካችን የአባታችን መልካም ፍቃድ ይሁንልን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ወቅታዊ መንፈሳዊ እንዲሁም አስተማሪ ቪዲዮዎች እነዚህን ይመስላሉ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።